ያሳቀኝ የጀዋር ዲስከሽን ኦኬ ካነሳቸው ነጥቦች ውስጥ በጣም የገረመኝ እንግዲህ ያው የገብቶ እንደዚህ ቲክቶክ ላይ መጥቶ ምናምን መወያየቱ እንግዲህ እኛም ግብአት እንዲሆን ህዝቡም ዲስከስ እንዲያደርግ ምናምን ነገር የተፈለገ ይመስለኛልና ለዛም ነው ይሄን ፖይንት መናገር የፈለኩት ሪስፔክትፉሊ ኦኬ በጣም ስላሳቀኝ ነው። አንድ ፖይንት ላይ ምን ይላል የብሔር ፖለቲካ ኢትዮጵያ ውስጥ ተበጥሷል ከሚችለው በላይ ተለጥጦ ኦልሞስት ተበጥሷል። አሁን ብሔርተኝነትን ማቀንቀን እንደማያዋጣ ሁሉም ሰው ተረድቷል አይነት ነገር ነው። ለምሳሌ የሲዳማ ክልልን ኤግዛምፕል ወስዶ ሲዳማ ክልል ለመሆን በብሔር ተደራጅቶ ሲሰራ ክልል ከሆነ በኋላ ግን የመጣለት ለውጥ እንደሌለ አወቀ። ብሔርተኝነት መፍትሄ እንዳልሆነ ታውቋል አይነት ነገር ፋሽን ነበር በፊት ይላል። እንደውም ኢትዮጵያ ውስጥ በጣም ፋንታሳይዝ የሚደረግ የትጥቅ ትግልና ብሔርተኝነት ነው። ከዛ ሐሳቢውን በጣም ያሳቀኝም ፓርት ለምን መሰላችሁ እንትን ሲል ዲስከስም ሲያደርገው እና ኤላቦሬት ሲያደርገው ነጥቡን የብሔርተኝነት ጽንሰ ሐሳቡ ችግር ያለው ሁሉ የዛኛው ብሔር ጋር አድርጎ ስለሚያስብ ነው። አሁን ግን አየው ለካኔም ጋር ገዳ ያለ ለካኔም ጋር አምባገነን አለ ለካ ክልል በሆንም ህይወቴ በአንድ ቀን አይቀየርም ብሎ አሰበ ይላል። እና አሁን ብሔርተኝነት እየረገበ ነው። ተወጥሮ ተበጥሷል። ለምንድን ነው የሳካው ብትሉኝ ሲጀመር የወጠራ ስነ ስርዓት ውስጥ ያልተካተትን ሰዎች ወጥራችሁት ከበጠሳችሁት በኋላ መታችሁ እኛኑ ሌክቸር ለማድረግ ስትሞክሩ ኢት ኢዝ ሶ ፈኒ መስሎን ነበረ። እንደማይሆን አውቀናል። እኔም በዚህ መንገድ ማየት ጀምሬያለሁ። ማለት ጥሩ ነው። እሱን የሚከተሉ ሰዎች በጣም ሲግኒፊካንት ፎሎዊንግ ስላለው ኢንፍሉዌንሻል ሰው ስለሆነ ወደዛ መስመር በደንብ ያመጣል ብዬ አስባለሁ። ስለ ራሳችሁ ነው ማውራት ያለባችሁ ብዬ ነው የማስበው ብሔርተኞች እንጂ እኛ የብሔር ፖለቲካ ለማቀንቀን በብሔር ፖለቲካ ስርዓት ውስጥ ስልጣን ለመያዝ አንዲት የአንጎል ሴል አይጠይቅም። የብሔር ፖለቲካን አቀንቅኖ ታዋቂ ሰው ለመሆን የብሔር ፖለቲካን አንግቦ ኢንፍሉዌንሻል ሰው ለመሆን አንዲት የአንጎል ሴል አይጠይቅም። የሚጠይቀው ቆንጆ ተሳዳቢ መሆን ነው። በብሔር ፖለቲካ በማንነት ፖለቲካ ወባን እንኳን ማሸነፍ አንችልም። ንጹህ የመጠጥ ውሃ አጀንዳ የእድሜ ዘመናችን አጀንዳ እንደሆናት ይቀራታል እንጂ ፍቅቅ አንልም። አንድን ሀገር ሊመራ የሚችል ሰው ከብቃቱ በላይ ማንነቱን ያስቀደመች ሀገር የትም አባቱ አትደርስም። ምክንያቱም የማይችል ሰው ስልጣን ላይ የመውጣት ቻንሱ ከፍተኛ ስለሆነ፣ አለመቻልና ሀገርን መምራት ደግሞ አብሮ አይሄዱም። ሪስኪ ነው። ኮምፒተንሲ ከላይ መሰጠት ያለበት ነው። ከንቲባም ይሁን የክልል ፕሬዚዳንትም ይሁን ጠቅላይ ሚኒስትርም ይሁን ኮምፒተንሲን ብቻ ብቃትን ብቻ እውቀትን ብቻ ስርዓት ካልዘረጋም በስተቀር በማንነት የትም አንደርስም ስንለው የነበረ ነው። ነክተነው ማናቅም እንኳን ልንወጥረው። እንዴት ሰው አንድ ሀገር ላይ የኖረ አያም አማራ ፈርስት አያም ኦሮሞ ፈርስት ይላል? እስከዛሬ እንደገረመን ነው። አይሰራም። ከመጀመሪያዋ ቀን ጀምሮ የተቀበልነው ሐሳብ አይደለም። ዛሬ ተመጥቶ ሌክቸር ከተደረገ ሊደረግ የሚችለው አብሮ ሲወጥር የነበረን አካል ነው። ለዛ ደግሞ ግልጽ ያስፈልጋል። ልክ ሁሉንም ጠቅልሎ ሌክቸር ማድረግ ኢዝ ቬሪ ናርሲሲስቲክ ባህሪ ነው። እንደዚህ ስናነግበው የነበርነው ሰዎች ጣሉት እንጣለው። በቃ ጀግና ሰው እንደዛ ነው። ይዘው ቢ courageous we were wrong እንጂ እኔ በብሔር የተነሳ ብሔር ያለበት ቦታ ብሔርተኝነት ያለበት ቦታ እግሬ አይደርስም ከሚል የተነሳ ኦኬ ቤተ እምነትን የራኩ ሰው ነው። ዛት ማች ነው እንደማይሰራ ማቀው በነካ እጅ ባይዘው ዲያስፖራ አካባቢ በብሔር ቤተክርስቲያን በብሔር ሄደው የሚያመልኩትን የሚሰግዱትን በብሔር ተሰብስበው የሚጸልዩትን ሰዎችም ታው ይሄ የትም አይደርስም ለዓለማዊውም አይሆንም እንኳን ለስጋ ለነፍሱ በዛው ቀጥልበት። እኛ ግን ብቸኝነትን የመረጥን ሰዎች አሉ። we always know that this is a stupid political ideology ብለን ከድሮም so it just በጣም ነው የምስቀው መተኔ ሌክቸር ለማድረግ ስትሞክር with all due respect እዚህ ፖይንት ላይ ሌክቸር ማታረገን ሚሊዮኖች አለን። እዚህ ፖይንት ላይ ከድሮም ያልተቀበል
እኛ ያለንበት ነጥብ ላይ ለመድረስ ሰው ማለቅ ነበረበት ለእናንተ። እኛ ያለንበት ነጥብ ላይ ለመድረስ ሰው መተላለቅ፣ ሀገር መፍረስ ነበረበት ለእናንተ። I am sorry, that's a tragedy. You waited to see all this chaos, by the way. አሜሪካ ላይ ተቀመጠ፣ ካናዳ ላይ ተቀመጠ you can be whatever you want ይላል የካናዳ ፖለቲሽያኖች። የፈለገ መሆን ትችላለህ but you are Canadian first ይላል። I can't cite you እነ ጆርዳን ፒተርሰን ታዋቂ ሳይኮሎጂስቶች፣ የፓርላማ ሰዎች፣ ሶሳይቲ ሶሻል ሳይንስን ንጥቅ ብሎ ያጠኑ ሰዎች ከሀገር ዜግነት በላይ የምታስቀድመው ማንነት ካለክ ሀገር መገንባት አችልም በዛ መንገድ። ቢኮዝ ያኛው አማራ ፈርስት ይላል። እንዴት ነው አያም ኦሮሞ ፈርስት አያም አማራ ፈርስት ካለ አንድ ሰው እንዴት ነው ሊግባባ የሚችለው? it doesn't work እኮ but አመታት ነው የፈጀባቸው ይሄ እንደማይሰራ ለማወቅ። it doesn't work። ሰው የሚያስቀድመውን ነው የሚታገልለት። ሰው የሚያስቀድመውን ነው ቦታ የሚሰጠው። ሰው የሚያስቀድመውን ነገር ነው ጆሮ የሚሰጠው። ሰው ሁለት የተለያዩ ነገሮችን የሚያስቀድሙ ሰዎች እኮ ምንም የሚግባቡበት መንገድ የለም። የሚያግባባ ኮመን ግራውንድ ካለ የለ በስተቀር። ሶ የፈለገህም መሆን ትችላለህ ጀዋር፣ የፈለገህም መሆን ትችላለህ። ግን you are Ethiopian first። የፈለገ ማንነት ሊኖር ይችላል። ፈርስት ብለህ የምትናገረው ማንነት ግን ኢትዮጵያዊ ነው። that is the only way። that is the only way። ሳይት በግልጽ ተናገሩ። አይ ኖ ፖለቲካሊ ፐርሰፕሽን ፐብሊክ ደጋፊ የመጣችሁበት መንገድ ምናምን ደጋፊ ያፈራችሁት መንገዱ የተለያየ ስለሆነ እሱን ልፈሩ ትችላላችሁ። ግን እውነቱን ተናግሮ የመሸበት ማደርል አይ አም ኢትዮጵያን ፈርስት የምትልበትን ቀን ጓጓለሁ። ባይዘው ጀዋር ይሄን ስለ ሌላ ማንነትን ተው እያልኩ አይደለም። ግን for us to live together everyone should say that I am Ethiopian first. You can be whatever you want in your life። ለዛም እኮ ነው ለምሳሌ በእምነት የጋራ ነው እምነት የግል ነው ሀገር የጋራ ነው የሚባለው እኮ you can be whatever you want እኮ ነው። but always don't forget you are Ethiopian first። እንዲህ ሲሆን ነው በእኔና በጃዋር መካከል በወንድ የሚፈጠረው። there is no other way። look at America, look at Singapore ተምር ያለው ብዙ ጊዜ ተጠቅሱታላችሁ። look what they say። ይሄንን አንተ ሳተ ሲንጋፖር ቀጣይ ባለፈው ምርጫው ላይ ሰው በማንነቱ ምርጫ ይመረጥ ዘንድ እንዲሆናችሁ ሰዎች ምረጡኝ ሲሉ ምርጫውን ነው ፖዝ ያደረጉት። አንተ ይሄን የምታጣው አይመስለኝም ጃዋር። I'm telling you since you are on TikTok let's discuss። እንደው ልድፈርህና እንደው ዝም ብዬ ይሄንን አንተን አድሬስ ላድርግ። ሲንጋፖር ላይ ምርጫ አልቆመም። ጠቅላይ ሚኒስትሩ ወጥቶ ምርጫን አላገደም። የምረጡኝ ቅስቀሳው እስኪስተካከል የምረጡኝ ቅስቀሳው ተበላሽቷል የተባለበት ምክንያት ደግሞ ሰው እምነቱን አንስቶ የኔ እምነት የሚመስል ሰው ይምረጠኝ በማለቱ ብሔሩን አንስቶ የኔ ብሔር የሆነ ይምረጠኝ በማለቱ አይደለ? በአንተ ብሔር በማሸነፍ የምትሸነፍ ሲንጋፖር ልትኖር አይገባም ብሎ ጠቅላይ ሚኒስትሩ ፖዝ አላረገውም ምርጫውን። እንደዚህ አይነት የምርጫ ቅስቀሳ አይሰራም። የፈለገህን ሰው መሆን ትችላለህ በት ዩ አር ሲንጋፖሪያን ፈርስት አላለም? ተምረንበታል የምትሉት ሀገር ጠቅላይ ሚኒስትሩ ጎብኝቼዋለሁ የሚለው ሀገር መለስን በስልጣን ዘመኑ ብዙ ጊዜ እንደ ኤግዛምፕል የሚያነሳው ሀገር ላይ አልተባለም እንደዛ? because that is the only way። so ሲንጋፖርን ስትነግሩን ስለ ህንፃዎቿ ስለ ባቡሯ ምናምን እሱ የተነሳችበት እርሻዋ ግን ምንም አይነት ሰው ልትሆን ትችላለህ but you are Singaporean first። በዚህ ስር ነው ስንመጣ ስለ ልማቱ ስለ ችግኙ ስለ ብልጽግናው የምናወራው። so ይሄንን ይዘን የተቀመጥን ሰዎች አለን ቀን እስኪመጣ ተብሎ now you are coming to that። just remember ግን ከበፊቱም ስትወጥሩት እንኳን ሊወጥሩት ገጦ ገመዱ ንክች ያላረጉ ሚሊዮን ኢትዮጵያኖች ግን እንዳሉ ግን አወቁት። so don't lecture us። ተቀይረናል፣ ወደ ቀልባችን መተናል። ያባት ነው do not lecture us። do not no በጣም ትዝብት ነው። በጣም ነው የሳኩት። what good በጣም ደስተኛ ነኝ እንደዛ ስትል ስለሰማው ባይዘው። ግን እኛን ለመንገር አይደለም። first thing I wish ራስህን ደጋግመክ ይሄን ነገር ነግረዋል ብዬ ተስፋ አደርጋለሁ። ሰይፉ እዛ ጋር እየጠበቀ አትስጋ፣ አብሬ ነኝ ባይዘው። የፈለገ አይነት ጥሪ ብጠራ በዚህ ማይንድ ሴት አብሬ ነኝ። ስጠብቅህ ነው የኖርኩት።